ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ እያለን እንግዲህ ዛሬ ተመልሰን መተናል ማለት ነው። ያው ትናንት እንግዲህ አንዳንድ ነገሮችን ተወያይተን አንዳንድ ነገሮችን እናንተም ብዙ ሀሳቦችን ጽፋችሁልኛል። ስለ መልካም ሀሳባችሁ፣ ስለ መልካም ምኞታችሁ፣ መልካም ድጋፋችሁ በጣም ከልብ ነው የማመሰግነው። በእውነት ይህን ያክል ተጨንቃችሁ ብዙ ምላሾችን ሰጥታችሁኛል። እኔም እንግዲህ ያላችሁኝን ተግባራዊ አድርጋለሁ። አንዳንዶቻችሁ ያው ብዙ ነገር እያላችሁኝ ነው። ያላችሁኝን ነገር እንግዲህ ተግባራዊ አደርጋለሁ። ብዙ ቦታ ወስጄዋለሁ። እንግዲህ ጸበልም ምንም እያላችሁኝ ብዙ ነገር እያላችሁ ነው እና ያው አሁን እዚህ ባልልም አንዳንድ አዳዲስ የነገራችሁኝም አላችሁ እና እነዛ ቦታዎች ላይ ወስዷለሁ። ምንም በቃ ማቆመው ነገር የለም። ተሙን ለማዳን የምችለውንም ከምችለውም በላይ እንግዲህ ሞክራለሁ። እኔ ብቻ አይደለሁም ከጀርባም ያሉት ባልደረቦቼ እንግዲህ ይህንን ነገር ለማድረግ በጣም ዝግጁ ሆኖ እየጠበቁ ነው ያሉት። የተሙን መዳን ሁላችንም ነው የምንፈልገው እና እናንተም ላሳያችሁት መልካምነት፣ ላሳያችሁት ትብብር ከልብ በእውነት ከልብ አመሰግናለሁ። ያው ዛሬ እንግዲህ ወደዚህ የመጣሁበት ያው ስላለው ነገር በደንብ ግልጽ የሆነ ነገር እንድንወያይ እና አንዳንድ ነገሮች መደረግ ያለባቸውን ነገሮች ካሉ ለመወሰንም ያው ከእናንተም ጋር ምስጋና ለማቅረብ ነው። ምክንያቱም በጣም ብዙ ሀሳብን የሰጣችሁኝ ብዙ ነገር የነገራችሁኝ እና ይህን ያክል ተጨንቃችሁ ይህን ያክል አስባችሁ ይሄ ሁሉ ነገር ለእኛ ብላችሁናል። ምክንያቱም ከጎናችን መሆናችሁ ነው ያሳያችሁን። እንደውም አንዳንዶቹን ኮሜንቶች ለተሙ እያሳየሁትን በእውነት በጣም የሚያበረቱና ድጋፍ የሚሆነውን ነገር ነው እንትን እያላችሁልን ያላችሁት እና አንዳንድ እንደዚህ ጥሩ ነገሮች ሳገኝ ስክሪንሻት አድርጌ ያችን ኮሜንት ቆርጬ ልክለታለሁ። ለተሙ ያለውን ሰዎች ለተሙ እንዴት እንደሚያስቡለት እንዴት እንደሚጨነቁለት፣ ምክንያቱም ሳይኮሎጂካሊ አሁን በጣም ብዙ የተጎዳበት ሁኔታ ላይ ስላለ እንደዚ አይነት ነገሮችን አደርግለታለሁ እንዲበረታታ፣ እነዛ ነገሮች ድጋፍ እንዲሆኑት ብዬ እነዛ ነገሮች አደርጋለሁ። አንዳንዶቻችሁ በጣም የሚገርም ነገር ነው የምትጽፉት። በቃ እውነት እኔ ቃል የለኝም ለዚህ እንትንና ከልብ አመሰግናችኋለሁ። ሁላችሁንም ነው ከልብ የማመሰግነው። ሁላችሁም መልካም ነገር ነው መልካም አስተያየት እየሰጣችሁን ያላችሁት። ለሁላችሁም እንግዲህ ላቅ ያለ ምስጋና አለኝ። ያው ሳሚም እንግዲህ በቻለው መጠን ከቻለውም በላይ ብዙ ነገሮችን እያደረገ ብዙ ነገሮችን እየታገለ ያለበት ሁኔታ ነው ያለው እና ያው እንግዲህ ትርታ ሚዲያ ላይ የተለቀቀውን የዛኛውን ቀጣይ ክፍል እንግዲህ አይታችሁታል ማለት ነው። ከተሙ እናት ጋም እንዲሁም ዶክተሩም እዚህ ቦታ ላይ ቁጭ ብለው እንግዲህ ያደረጉትን ቆይታ ተመልክታችሁታል ብዬ አስባለሁ መቼም እና ያው የተሙ እናት ይሄን ነገር መቀበል ከብዷቸዋል። ትንሽ ግራ የሚያጋባ ነገሮች አሉ። እንዲሁም ደግሞ ስለ ከበቡሽም አንድ ልጅ እንግዲህ አንዳንድ ነገር ልትናገር እንግዲህ መታ ያው ሳሚም እሱን ጉዳይ እንግዲህ ምርመራ ላይ ስለሆነ አሁን ዝም ብዬ ይሄ ነው የምላችሁን ነገር የለም። ብቻ ግን ብዙ ከባድ ነገሮች ተፈጥረው የሆነውን ነገር አይታችኋል። እንግዲህ ጭራሽ ዶክተሩ ራሱ ግራ እስከሚጋባ፣ ምክንያቱም እኔም አሁን ዶክተሩ ላይ አልፈርድም። የተሙን እናት ማለት የተናገረበት ነገር ልክ ላይሆን ይችላል፣ ግን ደግሞ እሱ ላይ ማልፈርድበት፣ ምክንያቱም እሱ ለኛ ብሎ ነው የሁሉ ነገር እየጣረ ያለው። ምናልባት አናቅም እንግዲህ እና ነገሮች እንደሚኖሩ ከጀርባው ሌላ ነገሮች ካሉ ለማጣራት እየሞከርን ያለ ነው። ተሙንም እንግዲህ እያየ ነው ያለበትን ሁኔታ ጠይቀነዋል። ብዙ ነገሮችንም አማክረነዋል። ያው ህመም አለው፣ የሚካር ነገር አይደለም። ስቃዮች አሉት፣ ምክንያቱም የተቆረጠ ነገር ነው እና ስቃይ አለው። ያንን ነገር እንግዲህ ተቋቁሞ እኛን ደህና ነኝ እያለ ብዙ ነገር እንትን ብሎናል። አንድም እናንተን ላለማንገላታት፣ እናንተን ላለማሰቃየት፣ እናንተን ጭንቀት ውስጥ ላለመክተት ነው እንደዚህ ነገሮች እንትን የምለው እንጂ ህመሙ ስቃዩ ያለ ነገር ነው። ግን ደግሞ ከድሮ የተሻለ ትንሽ ለውጥ ነበረኝ። እኔም ያንን አይቼ ተስፋ አድርጌ ነው ያንን ነገር ስለ የነበረው እያለ ነው እና እስቲ እንግዲህ ያው ገና ብዙ ነገሮችን አልነገርነውም። እንዴት ነው ምናምን ብቻ እነዚህን ቀለል አድርገን ጥያቄዎቹን የጠየቅነው እና በምን አይነት ሁኔታም ከሱ ጋር እስቲ እንደምንነጋገር እናስብበትና እንወስናለን። እነዚህን ነገሮች እናንተም እንደዚህ ብታደርጉ እንደዚህ ቢሆን እያላችሁ ነገሮች አሉና እስቲ እንሞክራለን። ምንም ወደኋላ የምንለው ነገር የለም። ምክንያቱም ተሙ የኛ ውድ ባልደረባችን ስለሆነ እሱን ለማዳን ሁላችንም እየተረባረብን ያለንበት ሁኔታ ነው ያለው እና ያው እኔም እንግዲህ በዛ በኩል እንዳያችሁት አንድ ኬዝ ጀምሬያለሁ። ትንሽ ግራ የሚያጋባ አንዳንድ የሚያስጨንቁ ነገሮች ያሉት ነገር ነው እና ያው ወደ ህብረተሰቡም ያለውን ነገር እንመለስ፣ ወደ ህብረተሰቡም ዞር ብለን እንይ።
ብዙ የተጎዳ አለ፣ በዚህ ሰዓት ብዙ የተጨነቀ ብዙ ትኩረት የሚፈልግ ሰው አለ ብለን እንግዲህ ወደ ማህበረሰቡም እንግዲህ ገባ ብለን አንዳንድ ነገሮችን እንግዲህ እየሰራ እንደሆነ እናንተ ማየታችሁታል። እና ያው ትንሽ አንዳንድ ያልተመቻቹ ሁኔታዎች አሉ። እንዲህ ነው ብዬ አሁን ላይ ማስረዳት እንለፈው። ብቻ ይህን ነገር ትንሽ ከባድ የሆነብን ነገር አለ። በከበቡት ጉዳይ ላይ ብዙ ነገሮች እየተወሳሰቡና እያስቸገሩን ስለሆነ ግራ ገብቶናል። ሁላችንም አሁን ከየትኛውም ጊዜ በላይ ተበታትነን ያለንበት ሁኔታ ማለት ይቻላል። ምክንያቱም በጣም ሁሉም ሰው ተረብሾ ነው ያለው፣ ሁሉም ሰው በሰቅቀን ነው ያለው እና ብዙ ጥቃቶች እየደረሱ ነው ያሉት። በነገራችን ላይ እኛ ለእናንተ አሁን ስለማንነግራችሁ እንዲህ ነው ስለማንል እንጂ በጣም ብዙ ጥቃቶች እየተሰነዘሩብን ያሉበት ሁኔታዎች ነው ያሉ እና ማስፈራሪያ፣ ዛቻዎች በሄድንበት ቦታ በቃ እንደዛ አይነት ነገሮች እየደረሱ ነው ያሉት። እንግዲህ ከህግ አካላቶችም የተለያየ ነገሮችን ተነጋግረን እንግዲህ ብዙ ነገሮችን ለማድረግ እያሰብን ያለንበት ሁኔታ ነው ያለው። እነሱም በጣም እየረዱን ያሉት፣ በጣም ጥበቃ እያደረጉልን፣ በጣም እየደገፉን ያሉት። በዚህ አጋጣሚ ከልብ ላመሰግን ወዳለው ይህን ነገር ለምታደርጉልን ከኛ ጎን ለቆማችሁ ሁሉ ከልብ አመሰግናለሁ ማለት ነው እና ያው የተሙን ጉዳይ እንዲሁ በዋዛ የምናልፈው ነገር አይደለም። እናንተም ከኛ ጎን ሆናችሁ ብዙ ነገር እነግራችሁናል። ለዚህም ከልብ እናመሰግናለን። ሳሚ ደግሞ አንዳንድ ያገኛቸው ነገሮች አሉ። አሁን ያው ከቪዲዮ በፊት እንዲህ ነው ብዬ እንዳልነግራችሁ እንጂ ያው እስቲ ለማንኛውም ትርታ ሚዲያ ላይ ሲለቀቅ እንግዲህ ነገ ላይ የምታዩት ይሆናል ማለት ነው። ትንሽ አንዳንድ ፍንጮች የተገኙ ነገሮች አሉ። ስለ ተሙም ደግሞ ተሙንም እንግዲህ በአካል ይዘን መተን እንግዲህ ለማውራት ሙከራዎችን አድርገን ነበር። ምናልባት እሱም እንግዲህ ገብቶ ማለት ኤዲተር አስገብቶት ተሙ ፈቃደኛ ሆኖ የሚገባ ከሆነ ከእሱም ጋር ያደረግነውን ቆይታ ታያላችሁ ማለት ነው። እስቲ ያው የቀድሞ ገለጻ እንዳይሆንብኝ ብቻ በጣም ብዙ ሰፋፊ ነገሮች አሉ። እናንተም ምን ላይ ደረሰ፣ አሁንስ ምን ላይ ነው ያለው፣ እንዴት ነው ሁኔታው በጣም ደግሞ እያላችሁ ያላችሁት እኛም ምንደግፈው ምንረዳው ነገር ያላችሁ በጣም ብዙ ሰዎች አላችሁ እና ሁሌም እኛ ከእናንተ የምንፈልገው ሀሳብ አስተያየታችሁን ብቻ እና እንዲሁም ቪዲዮቻችንን ላይ ካረጋችሁ ያ ለእኛ ከበቂም በላይ ነው እና በእውነት ብዙ አሉ ከኛ ጎን የቆሙ እኛን የሚደግፉን እኛን የሚተባበሩን ድርጅቶች አሉ። ምክንያቱም ብዙ ነገር ያደረግንላቸው ብዙ ነገር ማለት ከብዙ ነገር ያስጣልናቸው ሰዎችም አሉና በጣም ብዙ ሰዎች አሉ እዚሁ ሀገራችን ውስጥ እንርዳችሁ ከጎናችሁ ነው የሚሉ። ስለዚህ እናንተ በሰው ሀገር ያላችሁት በሰው ሀገር የምትሰቃዩትን ምንም እናንተን የሚመለከት ነገር የለም ማለት እናንተ ለእኛ ሀሳብ አስተያየታችሁ ከበቂ በላይ ነው እና እናንተም እዛ በጣም በብዙ ስቃይ ውስጥ በብዙ ነገር ውስጥ እንደምታልፉ እናውቃለን። ለተሙ መድረስ ፈልጋችሁ ነው፣ በእርግጥ ይገባኛል ነገሮች ግን ያው ለተሙ የሚደርሱለት እዚሁ ያሉ ሰዎች አሉ። ስለዚህ ከእናንተ ምንም አንፈልግም ሀሳብ አስተያየታችሁና እንዲሁም ላይክ ማድረጋችሁን እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እንድታደርጉ ብቻ ነው የምንፈልገው። የተሙ ሁኔታ ከስር እየተከታተልን እዚህ ላይ ደርሷል። ዛሬ ደግሞ ይህን አሳልፏል እንዲሆናል እያልኩኝ እንግዲህ አንዳንድ ገለጻዎችን ለማድረግ እንግዲህ ለእናንተ ሞክራለሁ ማለት ነው። በተቻለ መጠን ያው እሱን ጥበቃ ለማድረግ ብዙ አይነት ጥበቃዎችን እንግዲህ አስፋፍተን ጥበቃ ለማድረግ የቻልነውን ያክል እየሞከርን ያለ ነው። ያው እንደምታውቁት ነው እንግዲህ የግድያ ሙከራም እየተደረገበት ስለሆነ እዚህም ሆነን እንግዲህ ባልደረቦቻችንን በተለየ ሁኔታ ጥበቃ እንዲያደርጉለት እንዲሁም ደግሞ ወደዚህ ማለት ከተሙ ጋር የሚቆዩት ሰዎች በጣም ታማኝ ሚስጥረኛ ሰዎች የምንላቸው ምክንያቱም እንደ ራሳችን እንደ ልባችን የምናምናቸው ሰዎችን ነው እንግዲህ እዛ ቦታ ላይ እየመደብን ያለ ነው። በዚህ ሰዓት ምናልባት ማንም አይታመንም ልትሉ ትችላላችሁ። ግን ማለት እኛ አሉ ብቻ የምናምናቸው ግን እንግዲህ ሰው አሁን ራስም የማይታመንበት ጊዜ ላይ ያለንበት ሁኔታ ነው ያለው እና ምርጫ የለንም። በቃ አሁን ሰው ለሰው እንዲረዳዳ ያን ሰው አምነን በቃ መስጠት እንጂ ሌላ ምንም ምርጫ የለንም። ምክንያቱም እኛ ጠብቀን እኛ ጉዳዩን ተከታትለን አንችለው። ምክንያቱም እኔና ሳሚ በጣም ውጭ ላይ ወጥተን እንሯሯጣለን፣ ብዙ ስራዎችን እንሰራለን፣ በጣም ብዙ አድካሚ ቀኖችን እናሳልፋለን እና እነዛ ሁሉ ነገሮች ስላሉ ቁጭ ብለን እዚህ ተሙን ብቻ እንጠብቅ ካልን እነዛ ጉዳዮች ደግሞ የሚይዝልን ሰው የለም። ግን እንደኛው ደግሞ ከኛም በላይ አሁን እኔና ሳሚ ታማኝ ነን እያልኩ ማለት አይደለም። ከኛ በላይ ታማኝ የሆኑ ሰዎች ባልደረቦች አሉ ከጀርባዬ እና እነሱ ተሙን ይኸው በሙሉ እንግዲህ አቅማቸው እየጠበቁ ነው ያሉት። ለሱ እንግዲህ እስካሁን ስጋት የለንም። ያው የተሙ ጉዳይ ሁሌም የሚያሳስበን ነገር ቢሆንም
በዚህ ጉዳይ እንግዲህ ያው ስጋት የለንም ብለን ነው የምናስበው። የሚፈጠሩት ነገሮች ግን አይታወቁም። እያንዳንዱ ነገር እንግዲህ የሚገባውን የሚወጣውንም ለመከታተል ሙከራ እያደረግን ነው በተለየ ሁኔታ። ምክንያቱም እነዚህ ወንጀለኞች ተሙን ለመግደል ተሙን ጉዳት ውስጥ ለመክተት እንግዲህ የማይገቡበት ቀዳዳ የለምና እንደዚህ አይነት ነገር እንዳይፈጠር እንግዲህ የቻልነውን እና ከቻልነውም በላይ እንግዲህ ጥረቶችን እያደረግን ያለ ነው። ተሙን እንጠብቀዋለን። ተሙንም እንግዲህ አድነን ያው ዶክተሩም እንግዲህ እንደተናገረው ሰምታችኋል። እንግዲህ ቢቆረጥም እንኳን ምክንያቱም እዚህ አካባቢ ስለሆነ እቺ ኤልቦ ማለት እቺ ጉልበታችን የምትንቀሳቀስበት ፓርት በታች ስለሆነ አርቲፊሻል እግር ተገጥሞለትም እንደ ማንኛውም ሰው መንቀሳቀስና እንትን ማለት ይችላል። ትንሽ ምናልባት በአንድ በኩል ዘመም ማለት የማንከስ ምክንያቱም የሚገባው ባዕድ ነገር ስለሆነ የሚጠለቅ አርቲፊሻሉ እግር ባዕድ ነገር ስለሆነ ያ ምቾት አይሰጥም። ምክንያቱም የተቆረጠ ነገር ነው። ቁስሉ ደግሞ ለመዳን በጣም ረዥም ጊዜ ይፈጃል እና ምናልባት እንኳን ይሄ ቢቆረጥ ነው እንግዲህ እያልኩኝ ያሉት እንጂ እርግጠኛ እንኳን አይደለንም በዚህ ነገር ላይ ይቆረጣል አይቆረጥም። እኔ ባይሆን ደስ ይለኛል። ዶክተሩ ግን ወስኗል። ምክንያቱም ህይወቱን ሊያሳጣው የሚችል ነገር ነው። ወደ ላይ የሄደ እንደውም ሙሉ እግሩን እስከላይ ድረስ እንዳናጣው ይህን ነገር ማድረግ ያለብን በጊዜ ነው እያለ ነው። እስቲ አንዳንድ ነገሮች ማለቅ ያለባቸው ሂደቶች ስላሉ እነሱን እንግዲህ ለመጨረስ እየሞከርን ያለንበት ሁኔታ ነው ያለው። እንዲሁም ያሉት ነገሮች እርግጠኛ ሆነው ይጣሩ፣ ሌላም ቦታ ላይ ይረጋገጡ ብለን ምክንያቱም አሁን ሰውን የምናምንበት ጊዜ ላይ አይደለም ያለ ነው እና ከተለያየ ቦታም እንግዲህ እነዚህን ማረጋገጮች ለመሰብሰብ ሙከራ እያደረግን ስለሆነ ነው። ነገሮችን እንግዲህ ከስር ከስር ተከታትዬ አሳውቃችኋለሁ ማለት ነው። ዛሬም ያው ለእናንተ አዲስ ነገር ምን ተፈጠረ የሚለውን ለመናገር ነው ወደዚህ የመጣሁትኝ። ከኔም ጋር ቆይታችሁ እንግዲህ ስላደመጣችሁኝ ከልብ አመሰግናለሁ ማለት ነው። ስለ ተሙ ያላችሁን አሁንም ሀሳብ አስተያየታችሁን እንዲሁም ደግሞ መልካም ምኞታችሁን እንደተለመደው እንግዲህ እንድታስቀምጡልን እንወዳለን ማለት ነው። ስለዚህ ሁልጊዜ የምንጠይቃችሁ ላይክ፣ ሰብስክራይብ፣ ሼር ማድረጉን ነው። አሁንም ቢሆን በዚህ ሰዓት እንግዲህ በዚህ ቅስፈት ላይክ ያላደረጋችሁ ላይክ እያደረጋችሁ ከኛ ጎን እንድትቆሙ እንግዲህ እንጠይቃለን ማለት ነው። ስለነበረን ቆይታ እንግዲህ ከልብ አመሰግናለሁ። ቸር ቆዩልኝ።